እሺ እንግዲህ በዛሬው ቪዲዮአችን እንዴት አድርገን ዲሴንትራላይዝድ ፋይናንስ ወይም የዲፋይ ሲስተምን መጠቀም እንችላለን ወይም ስዋፒንግ የሚባለውን ሲስተም እንዴት አድርገን መጠቀም እንችላለን የሚለውን እናያለን። እንደምታውቁት ካስቶዲያል ዋሌት ላይ ወይም ባይናንስ፣ ኦኬክስ እና የመሳሰሉት ዋሌቶች ላይ ለመግዛትም ለመሸጥም በጣም ቀላል ነው። ነገር ግን ነን ካስቶዲያል የሆኑት ላይ ለምሳሌ እንደ ሜታማስክ፣ ትረስት ዋሌት፣ ፋንተም እና የመሳሰሉት ላይ እንዴት አድርገን ክሪፕቶ ከረንሲዎችን መግዛት ወይም መሸጥ እንችላለን፣ ኮይኖቹን የማናገኛቸው ከሆነስ እንዴት አድርገን አድ ማድረግ እንችላለን የሚለውንና ሙሉ የዲፋይ ትሬዲንግ ሲስተምን በዚህ ቪዲዮ እናያለን ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዴት አድርገን ስዋፕ እንደሚደረግ የስዋፒንግ ሲስተሞችን ሙሉ በሙሉ የዲፋይ ትሬዲንግ ሲስተምን በዚህ ቪዲዮ እናያለን። እስከ መጨረሻው ድረስ ቪዲዮን ተከታተሉት። ወደ ቪዲዮ። እሺ እንግዲህ በቀጥታ የምናደርገው ምንድነው ወደ ነን ካስቶዲያል ዋሌታችን እንሄዳለን። ማለትም ወደ ትረስት ዋሌት፣ ወደ ሜታማስክ ወይም ወደ ፋንተም ዋሌታችን እንሄዳለን ማለት ነው። ለጊዜው ለዚህ ቪዲዮ ትረስት ዋሌትን እንጠቀማለን። ወደ ትረስት ዋሌት እንገባለን ማለት ነው። ትረስት ዋሌት እነኚህ ዋሌቶች እንዴት ክሬት ማድረግ እንደሚደረግ የሰራሁት ቪዲዮ ስላለ እዛ ላይ እናያለን። ከፍተን እንገባለን ማለት ነው። ከዛ በኋላ አሁን ለምሳሌ ይሄ ዲፋይ ላይ መጣን። የሆነ ኮይን መግዛት ፈልገናል። ኮይኑን ለምሳሌ እንውሰድ። ለምሳሌ አሁን ሚሽቼን የሚባል ኮይን መግዛት ፈለኩኝ። ሚሽቼን ኤአይ የሚባል ኮይን መግዛት ፈለኩኝ። ከዛ በኋላ ይሄንን ስዋፕ ልበለው፣ ዝም ብዬ ስዋፕ ብዬ ሚሽቼን ብዬ ልሞክረው ላላገኘው ስለምችል ማለት ነው። ሚሽቼን አሁን የለም። ይሄ ኮይን የቢኤንቢ ስማርት ቼን ላይ ነው፣ ነገር ግን የለም። እዚህ ላይ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንድን ኮይን ከመግዛታችሁ በፊት ስለዛ ኮይን ሰማችሁ። ለምሳሌ አሁን ሚሽቼን አልኳችሁ እንዳትገዙት። ባይዘው ይሄን ኮይን ለምሳሌ ነው እኔ ማነሳላችሁ እንጂ ፈጽመው እንዳትገዙት። አሁን ሚሽቼን የሚባል ኮይን ሰማው። ምን የትኛው ኔትወርክ ላይ እንደሆነ አላቅም። ዲፋይ ላይ እንዴት መግዛት እንዳለብኝ አላቅም። ቀጥታ ይሄንን ወሬ ስሰማ የት ነው መሄድ ያለብኝ? ወይ ኮይን ማርኬት ካፕ ላይ ወይ ኮይን ጊኮ ላይ መሄድ ያለብኝ ማለት ነው። ቀጥታ እንመጣና coinmarketcap.com ብለን እንገባለን ማለት ነው። ወይም ደግሞ የት እንገባለን? ኮይን ጊኮ ላይ እንገባለን ማለት ነው። ኮይን ጊኮ እዚህ ኮይን ጊኮ ላይ እንገባለን። አለበለዚያ ኮይን ማርኬት ካፕ ላይ እንገባለን። ለጊዜው ኮይን ማርኬት ካፕን እንጠቀመውና ኮይን ማርኬት ካፕ ላይ እንፈልግ። ስለዚህ ሰማውኝ ይሄንን ኮይን ምንድነው ኮይኑ የት ኔትወርክ ላይ እንደሆነ አላቅም። ኔትወርኩን ካላወቅኩኝ ደግሞ ዲፋይ ላይ መግዛት አልችልም ወይ ዋሌት ላይ መግዛት አልችልም። ይሄ ኮይን የምን ኔትወርክ እንደሆነ ካላወቅኩ ለምሳሌ ኢተሪየም ሊሆን ይችላል፣ ሶላና ሊሆን ይችላል፣ ቢኤንቢ ሊሆን ይችላል፣ አርቢትረም ሌላም ሊሆን ይችላል። ይሄንን መጀመሪያ ማጣራት አለብኝ። ይሄን ለማጣራት ምንድነው ማድረግ ያለብኝ? ኮይን ማርኬት ካፕ ላይ ሄድና ለምሳሌ አሁን እገባለሁ። ከዛ እቺን ሰርች ባሯን ነካታለሁ። ሰርች ባሯን ነካትና ከዛ ምን አምጣልኝ ይለዋለሁ። ሚሽቼን የሰማሁት ሚሽቼን ነው። ሰው ሲልም የሰማሁት ወይም የሆነ ቦታ እንዳትገዙ እንደዚህ ባይዘ ሰው ባለው ሁኔታውን ለማሳየት ነው። ሚሽቼን ኤአይ ሚሽ ብዬ ስጽፍ መጣልኝ። ከታች ያያችሁ ኤምሲሲ ሚሽቼን ኤአይ ብሎ 107.2 ሚሊዮን ማርኬት ካፕ ያለው ኮይን ነው መጣልኝ። እነካዋለሁ ማለት ነው። ነክቼው ምን ያለውኝ እዚህ ጋር መጣና ይሄ ኮይን የምን ኔትወርክ ላይ ነው ያለው የሚለውን አያለው ማለት ነው። ይሄ ኦቨርኦል እድገቱ ነው፣ ከየት ወዴት እንዴት እንዳደገ የሚያሳይ ነው። ከዛ ይሄ አይጠቅመኝም። እኔ የምን ኔትወርክ ላይ እንዳለ ነው ማወቅ የምፈልገው። ወደ ታች አደርጋለሁ ማለት ነው። ወደ ታች ሳደርግ እዚህ ጋር ይኸውላችሁ ሙሉ ማርኬት ካፑ 170 ሚሊዮን ነው ይለኛል። ቮሊዩም ፎር 24 አወሩ ይሄን ያክል ነው። ፉሊ ዲሊትድ ቫልዩ ይሄን ያክል ነው። ሰርፍ ሪፖርት ሰርኩሌሽን ሰፕላዩ 500 ሚሊዮን ነው። ቶታል ሰፕላዩ ማክሲመም ሰፕላዩ 1 ቢሊዮን ነው ይለኛል። ኦኬ እኔ ይሄን ሁሉ ኢንፎርሜሽን ልፈልግ አይደለም አሁን የመጣሁት። አሁን ከታች ያለችው ላይ ይኸውላችሁ ዌብሳይት የሚል አለ፣ ሶሻልስ የሚል አለ፣ ኮንትራት የምትላለች። እቺ ወሳኝ ነገር ነች። አሁን ኮንትራት የምትለዋ ኮንትራት አድሬስ ነች። ኮይኑ እኔ የምፈልገው መሆኑን ካረጋገጥኩ በኋላ መጥቼ እዚህ ጋር ነው የማየው። አሁን ከሱ ኮንትራክት ከሚለው ፊት ለፊት አይታችሁ ከሆነ የቢኤንቢ ምልክት ትታያለች። እቺ የቢኤንቢ ምልክት። ስለዚህ ይሄ ማለት ምን ማለት ነው? ይሄ ኮይን የቢኤንቢ ቼን ነው ማለት ነው። ይሄን ኮይን ለመግዛት መጀመሪያ ምን መግዛት አለብኝ? ቢኤንቢ የሚባለውን ኮይን ከባይናንስ ላይ ወይም ከሆነ ቦታ ላይ ገዝቼ ወደዛ ወደ ትረስት ዋሌት መላክ አለብኝ። የትኞቹ ዋሌት ላይ ነው የሚገኘው የሚለውንም ከጎኑ ላይ ስታዩት እዚህ ጋር ይኸው እዚህ ጋር ትረስት ዋሌት እና
ሜታማስክን ያሳያችኋል ማለት ነው። ሬቲንጉ እንደምታዩት 4 ነጥብ ምናምን ነው። ሶ ምንድነው ነው የማደርገው ቀጥታ ይሄን ኮንትራት አድሬስ ኮፒ ለዋለሁ፣ እዚች ጋር ኮፒ ለዋለሁ። BNB ቼን መሆኑን አረጋግጫለሁ። ስለዚህ አሁን ኢቴሪየም ምናምን አለ መግዛት የሚጠበቅብኝ እኔ መግዛት የሚጠበቅብኝ የBNB ኮይን ነው ማለት ነው። ቀጥታ BNB ኮይን ነው መግዛት የሚጠበቅብኝ። ስለዚህ BNB ኮይኔን ገዝቼ ቀጥታ ወደ ትረስት ዋሌቴ እልካለሁ ማለት ነው። ልክ ያለውኝ አሁን ይሄንን ኮንትራት አድሬሲንግ ኮፒ ብያለሁ። ቀጥታ ወዴት ሄዳለሁኝ? አሁን ወደ ትረስት ዋሌቴ ሄዳለሁ ማለት ነው። ትረስት ዋሌቴ ላይ ገባለሁኝ። ትረስት ዋሌታችሁን በፓስወርድ ከሆነ በፓስወርድ በአሻራ ከሆነ ቬሪፋይ አድርጋችሁ የምትገቡ በአሻራ ዘንድ ላገኘው አልቻልኩም ቅድም በኮንትራት አድሬስ። ስለዚህ ምንድነው የማደርገው እዚች ጋራ ዲስከቨር የምትለዋን ነካታለሁ ማለት ነው። ከታች ዲስከቨር የምትለዋን ነካትና እዚህ ጋር ምን ብዬ ሰርች አድርጋለሁኝ። በፊት ግን BNB እንዳለኝ ይኸው BNB ስንት አለኝ እኔ $3 BNB አለኝ። ይሄ BNB ስማርት ቼን እንደምታዩት እዚህ ጋር BTC አለ፣ ኢቴሪየም፣ ፖሊገን አለ። እነኚህ ሁሉ ራሳቸውን የቻሉ ቼኖች ናቸው። እኔ አሁን የምገዛው ኮይን እዛ ሄጄ ኮይን ማርኬት ካፕ ላይ ሄጄ እንዳየሁት ይኸውላችሁ እዚህ ጋር እንዳየሁት የBNB ስማርት ቼን መሆኑን ስላረጋገጥኩኝ ይሄ ኮይን ቀጥታ ወዴት ነው መጣው? ይሄው እዚህ ጋር ምን ይለኛል? BNB ቼን ኢኮሲስተም የሚል ጽሁፍ ይታያችኋል። BNB ቼን ኢኮሲስተም ይላል። ስለዚህ ወደ BNB ቼን ላይ ኮይን ገዝቻለሁኝ፣ $3 ገዝቻለሁ። ትረስት ዋሌት ላይ ልክ ያለውኝ። አሁን ማድረግ የሚጠበቅብኝ ምንድነው? ዲስከቨር የሚለው ውስጥ ገባለሁ። ኮንትራት አድሬሲንግ ኮፒ ብዬ ስለማንጣው ማለት ነው። ዲስከቨር የሚለው ውስጥ ገባና እዚች ጋራ pancakeswap.finance ብዬ ሰርች አደርጋለሁ ማለት ነው። ይሄው pancakeswap.finance ብዬ ሰርች ሳደርግ ይመጣልኛል ማለት ነው። አሁን ይሄንን ካመጣልኝ በኋላ እኔ ልገዛው የምፈልገው ኮይን ማን ነው? ሚቼን ነው። የት ኔትወርክ ላይ ነው ያለው? BNB ላይ ነው። ለምሳሌ ይሄን በልና ኢቴሪየም ላይ ሆኖ ቢሆን ኖሮ እንደዚህ ኢቴሪየም ላይ ሆኖ ቢሆን ኖሮ እዚች ቦታ ከላይ የኢቴሪየም ምልክቷን ከኮኔክት ከምትለው ጎን ተነኳትና ወደ እናንተ የምትገዙት ኮይን ወዳለበት ለምሳሌ BNBም ከሆነ ሶላናም ከሆነ ወደዛ ትቀይሩታላችሁ። አሁን እኔ BNB ቼን ላይ ስለሆነ የምገዛው BNB ቼን እለዋለሁ ማለት ነው። ከዛ ቀጣይ ስቴፕ ምንድነው? ኮኔክት እለዋለሁ። ከማን ጋር? ከትረስት ዋሌቴ ጋር። ምክንያቱም ልገዛ የምሄደው ትረስት ዋሌት ላይ ስለሆነ ማለት ነው። ትረስት ዋሌቴን ኮኔክት እለዋለሁ ማለት ነው። ኮኔክት ስለው ያመጣልኛል። ትረስት ዋሌት ላይ ያለኝን ሂሳብ ያመጣልኛል። አያችሁ? አመጣልኝ እዚህ ጋር ከላይ 0.049 BNB አለክ ብሎ አመጣልኝ ማለት ነው። ስለዚህ አሁን ምን አደርጋለሁኝ? ይሄን ሲያመጣልኝ እዚች ጋራ ኬክ የምትለዋን ነካታለሁ። ኬክ የምትለዋን ነክቼ ቅድም ያመጣኋትን ስማርት ኮንትራት ብዬ ከዛ ኮፒ ያረኳትን እዚህ ፔስት ላታለሁ ማለት ነው። ፔስት ላታለሁ። ከዛ ኮይኑ የለም እዚህ ውስጥ ምን ይለኛል? ኢምፖርት አስገባዋልኝ ማለት ነው። ኢምፖርት እለዋለሁ። አናውን ሶርስ ምናምን ይለኛል። ኦኬ አናውን ሶርስ ስካም ኮይን ሊሆን ይችላል። ለምሳሌ ነው እኔ ለዚህ ቪዲዮ ብዬ ነው ማሳያችሁ። ኢምፖርት ትሉታላችሁ እናንተ ያመናችሁበትን ኮይን ስለምትገዙ ማለት ነው። ከዛ በኋላ ማክሲመም ትሉታላችሁ ወይም እናንተ መግዛት የፈለጋችሁት $20 የሚሆን $10 የሚሆን የፈለጋችሁትን አማውንት ትነካላችሁ። ስትነኩ ግን ጋስ ፊ የተወሰነ ማስቀረት አለባችሁ። አትሊስት ከ50 ሳንቲም እስከ $1 ድረስ የምትደርስ ጋስ ፊ ማስቀረት አለባችሁ። ልክ እሱ አናላይዝ አድርጎ እንደዚህ ኔትወርኩን ሲያመጣላችሁ ምን ትሉታላችሁ? ስዋፕ ትሉታላችሁ ማለት ነው። ኮንፊርም ስዋፕ ትሉታላችሁ። ስንት ሚሽን ነው የሚገዛልኝ? አሁን እኔ ወደ 11 ሚሽን ነው የሚገዛልኝ ማለት ነው። አፕሩፍ ብለዋለሁ ማለት ነው። ከዛ እዚህ ጋር አድ ሚሽን ቱ ዋሌት ይላል። ዋሌቴ ላይም ዲስፕሌይ እንዲያደርግልኝ አድ ሚሽን ቱ ዋሌት ይለዋለሁ ማለት ነው። ስለሌለ ነው እንደዚህ አድርግ የሚለኝ። ቢኖር ኖሮ አይለኝም። እሺ የገዛሁትን ሚሽን ገዛውኝ። መሸጥ ብፈልግም በተመሳሳይ ቅድም የመጣነውን ፕሮሰስ እንመጣና የምናደርገው ነገር ምንድነው? እቺን መሀል ላይ ነክተን ማቀያየር ነው። እቺን አቀያየርን እዚህ ጋር ሚሽን የምትሏን ኦል ብለናት ወደ BNB ቼን መልሰን እንቀይረዋለን ማለት ነው። ወደ BNB ቀይረን መሸጥ እንችላለን ማለት ነው። ወደ BNB ስንመልሰው ኦልሬዲ ወደ ገቨርነንስ ቶክኑ መለስ ነው ማለት ነው። ዲፋይ ላይ ትልቁ ነገር ምን መሰላችሁ? አንድን ኮይን ለመግዛት የዛን ኮይን ገቨርነንስ ቶክን ማወቅ አለባችሁ።
ቼኑ የምንድነው ኢኮሲስተሙ የምንድነው የሚለውን ገና ወደ BNB ስዋፕ አልኩት ሸጥኩት ማለት ነው። ቅድም ገዛሁት ኮይኑን አሁን ደግሞ ሸጥኩት ማለት ነው። ስለዚህ ገቨርናንስ ቶክን ማለት አሁን ለምሳሌ የሚስቼን ገቨርናንስ ቶክን ማን ነው? BNB ነው። the same thing ሶላና ላይ ከሆነ የምትገዙት እዛ ሶላና ላይ ያለው ኮይን ለመግዛት መጀመሪያ ሶላናን መግዛት አለባችሁ። ሌላኛው ክሪቲካል ነገር ምንድነው? ስዋፕ ስታደርጉ ወይም ይሄን አሁን ኤርኖን ፋይናንስ ፓንኬክ ፋይናንስን ተጠቅማችሁ ስታደርጉ ጋስ ፊ ማስቀረት አለባችሁ። ማክሲመም እያላችሁ ማለት የለባችሁ። ምክንያቱም ለመሸጥ ስትፈልጉ ብር ላታገኙ ትችላላችሁ። ለመሸጥ ስትፈልጉ የቀረ ብር ልታጡ ትችላላችሁ ማለት ነው። በዋሌታችሁ ውስጥ ለጋስ ፊ የሚሆን ገቨርናንስ ቶክን የግድ እዛ ውስጥ መቅረት አለበት። እንደ ቼኑ ለምሳሌ ኢቴሪየም ከሆነ ኢቴሪየም ውድ ነው። እስከ $12 ሁላ ለጋስ ፊ ብቻ ሊያስፈልጋችሁ ይችላል። ሶላና ከሆነ ቤዚካሊ ከ1 ብር እስከ 2 ብር ምናምን ካላችሁ ለትራንዛክሽን ፊ ይሸፍናል። BNBም እንደዛው ሌሎቹም እንደ ቶክኖቹ አይነት እና እንደ ኢኮሲስተማቸው ዋጋቸው ይለያያል ማለት ነው። እና የገቨርናንስ ቶክኗን ለጋስ ፊ ምቶ ማስቀረት እንዳትረሱ አንደኛ። ሁለተኛ ማንኛውንም ኮይን ከመግዛታችሁ በፊት ያ ኮይን የትኛው ኢኮሲስተም ላይ እንዳለ ማወቅ አለባችሁ። ለምሳሌ ባይናንስ ላይ ከሆነ ይሄንን ማወቅ አይጠበቅባችሁ። ቀጥታ ታዙታላችሁ፣ እዛው ትገዛላችሁ። ሌላ ምንም አይነት ጭቅጭቅ የለውም። እዚህ ላይ ግን እንደዛ የሚባል ነገር የለም። እያንዳንዷን ኮይን የምገዙት ዲፋይ ላይ በራሱ በኔትወርኩ ወይ በገቨርናንስ ቶክኑ አማካኝነት ነው ማለት ነው። ያንን ቶክን ከሌላችሁ መግዛት አትችሉም። ለምሳሌ እኔ አሁን ኢቴሪየም መግዛት አልችልም BNB ላይ ቁጭ ብዬ ማለት ነው። BNB ላይ ያሉ ቶክኖችን ብቻ ነው መግዛት የምችለው ወይም ያለብኝ። የዲፋይ ወይም ዲሴንትራላይዝድ ፋይናንስ ቤዚካሊ የሚለየው በዚህ ነው ማለት ነው። ያለ ገቨርናንስ ቶክኑ ኮይኖችን እንደፈለግን ማቀየር አይቻልም። የግድ BNB ላይ ለምሳሌ የምገዙ ከሆነ የBNB ቶክን ያስፈልጋቸዋል። ኢቴሪየም ላይ የምገዙ ከሆነ የኢቴሪየም ቶክን ግድ ነው። ከዛ በፊት ግን የምገዙ ኮይን የት ነው የሚለውን መርሳት የሌለባችሁ በትክክል ኮይን ማርኬት ካፕ ላይ ወይም ኮይን ጊኮ ላይ ሄዳችሁ ማረጋገጥ ያስፈልጋል ማለት ነው። ባጭሩ ዲፋይ ወይም ዲሴንትራላይዝድ ፋይናንስን መጠቀም ምን ይመስላል የሚለውን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። ሌሎች ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።